እስቲ እኔ እንግዲህ የዘንድሮ ጉበት በጣም ጨካኝና ገዳይ ናት። ጉበት ደግሞ በብዛት አለ። እኔ በጣም ነው የገረመኝና እስቲ ድሮ እኔ ቤተሰቦች የሚያደርጉትን የጉበት መድኃኒት ልንገራችሁ። እኔ የአሁኗን ጉበትና የድሮውን ጉበት መለየት አቅቶኛል። የአሁኑ ተቀይሮ ስምም እንግዲህ በቅንጦት ስም ወጥቶላታል። ኤፒታይተስ ትባላለች። መጀመሪያ እኛ ወፍ ነው የምንላት እንግዲህ እኛ ቋንቋ ወፍ እንላለን። በእናቶች በጣም ቀላል መድኃኒት ነው ሲያደርጉ የማየው እና ለመጀመሪያ ጊዜ ግን በሽታዋ ምን አይነት መሰላችሁ? ወፍ የምትባለው በሽታ አሁን ተቀይራ ነው ኤፒታይተስ የሆነችው። አውቃቸዋል። ብዙ ልጆች ላይ ደግሞ ጉበት ሆናለች። ስለዚህ ይሄ ጉበት ኤፒታይተስ አንድ ናቸው። ጉበትም ኤፒታይተስም አንድ ነው። ምንም ልዩነት የለም። ስለዚህ በጣም ነው የሚገርመኝ። ኪት ራሱ በጣም እየሰፋ ነው። ግን እየሰማችሁ ነው። በጣም እየተጠነቀቃችሁ ነው። ብርጭቆ ላይ፣ የተለያየ ቦታ የሚጠጣ ሰው ብቻ ላይ አይደለም ያለችው። ምንም መጠጥ የማይቀምት ሰው ላይ ሁሉ አለች። ሲጀመር እኮ ጉበት የምትይዘው እኮ የሚጠጣ ሰው ላይ አይደለም እኮ የምትይዘው፣ ማንኛውም ሰው ላይ ነው የምትይዘው። የሚጠጣ ሰው ያው ይታወቃል፣ ጉበቱን መጠጥ ስለሚነካው ማለት ነው። ስለዚህ እስቲ የድሮ እናቶች እንዴት እንደሚጠቀሙ ልንገራችሁ። እኔ እንግዲህ እናቴ በደንብ ስታደርግ አያታለሁ። እንግዲህ ጉበት የታመመ ሰው ምንድን ነው የሚደረገው መሰላችሁ? ብቅል ይበቀላል። ስንዴ ብቅል ይበቀላል። ስንዴ ብቅል ይበቀላል። እርጥብ ጌሾ ይዘጋጃል እና እርጥብ ናና ይዘጋጃል። ሰርዶ ሳር ይዘጋጃል ማለት ነው። ይሄ ሶስቱ ይዘጋጃል። ከዛ በኋላ ይሄ ሶስቱ ካዘጋጀች በኋላ በሽታዋ ምን አይነት ናት ልበላችሁ። መጀመሪያ ጉበት የምትባለዋ በሽታ እዚች አይናችን ስር ቢጫ፣ አይናቸው ቢጫ ይሆናል። ቢጫ ስላችሁ ውስጡ ዝም ብሎ እንደዚህ ማየት አይደለም። እኛ ስናየው አይታየንም፣ ግን እንደዚች ይዘን እዚች አካባቢ ከስር ነው ቢጫ መሆኗን የምናየው። ጉበት እሷ ናት። ከዛ ደግሞ ጥፍራቸው ቢጫ ይሆናል። ይሄ ጥፍራቸው ቢጫ ይሆናል። እግራቸው ላይ ቢጫ ይሆናል። ከዛ ሲቀጥል ደግሞ እንደገና ይሄ ቮሚት አላቸው። ምግብ ሲበሉ አይስማማቸውም፣ ደስ አይላቸውም፣ ይረብሻቸዋል። ኖርማል ናቸው፣ ብዙም አይታመሙም እኮ። ግን ምንድነው በቃ እየቆየች ዛሬ ደህና ናቸው ስትባሉ ነገ ከነገ ወዲያ ደህና ናቸው ስትባሉ እየቆየች ባህሪዋን እየቀያየረች ነው የምትመጣው። እና ይሄ ደም ስር አላቸው። በጣም ደም ስራቸው ጅማታቸው የወጣ ነው። ደም ስራቸው የተገታተረ ነው። ጉበት ያላቸው ሰዎች ደም ስራቸው ሽንታቸው ቢጫ ነው እና ደም ስራቸው ሙሉውን ግትርትርትር፣ ይሄ አይናቸው ስር ሁሉ ደም ስር፣ ምንም ስጋ የሌላቸው ህፃናቶች ሁሉ ደም ስር ይወጣቸዋል ማለት ነው። ስለዚህ እነዚህ ልጆች ጉበት አለባቸው ይባላል። ሽንታቸውንም ሲሸኑ ይታያል። ከዛ እነሱ ምንድን ነው የሚደረጉት? እንዳልኳችሁ እርጥብ ጌሾ ይዘጋጃል። ናና አረንጓዴ ይዘጋጃል። ከዛ እርጥብ ጌሾና ናናው ለብ ባለ ውሃ አንድ ብርጭቆ የሚሆን ለነገ ይጣዳል ማለት ነው። ግን በመጀመሪያ ብቅል ነው የሚበቀለው። በመጀመሪያ ያ የስንዴው ብቅል ይበቀላል። የስንዴው ብቅል ለ14 ቀን ይበቀልና የስንዴው ብቅል ላይ ውሃ ይጨመርበታል። ከበቀለ በኋላ ውሃ ይጨመርበታል። ለ3 ቀን የታመመው ሰው ይታጠባል፣ ገላውን ማለት ነው። ምንም ያቺ የምታጥበውም ሴትዮ ምግብ አትበላም፣ የሚታጠበውም ሰው ምግብ አይበላም። መቼ? 12 ሰዓት ጠዋት 11 ሰዓት 12 ሰዓት በደንብ ፈገግ ሳይል ወፏ በዛን ሰዓት ነው ብዙ ጊዜ የምትኖረው ነው የሚሉት። በደንብ ፈገግ ሳይል ላይን ያዝ ሲያደርግ 12 ሰዓት ላይ እንደዚች ወንበር ላይ ነገር ይቀመጡና በዛ በብቅል ያፈሱላቸዋል ማለት ነው። ብቅሉ ሲፈስላቸው ምንድን ነው የሚጠጡት? ያንን እርጥብ ጌሾና ያንን ናና አንድ ላይ እርጥብ ናና እርጥብ ጌሾ ማለት ነው። እሱ አንድ ብርጭቆ ለብ ባለ ውሃ እሱ ይሰጣቸዋል። እሱን ይጠጣሉ። ያ እንትኑን ከተጠመቁት በኋላ የብቅሉን ውሃ ከተጠመቁት በኋላ ያንን አንድ ብርጭቆ ይጠጣሉ ለ3 ቀን ማለት ነው። እውነቴን ነው የምላችሁ። እኔ አንዳንዴ እምነታችን ይሁን ማንነታችን ይሁን የሆነ ለእግዚአብሔር ያለን እምነት፣ ለባህል ያለን እምነት፣ ያው መድኃኒት እንግዲህ እግዚአብሔርን መድኃኒት ሰጥቷል። የሀበሻ መድኃኒት እንድንጠቀምበት 900 እጽዋት ሰጥቷል አይደለ? ስለዚህ ለዛም ይሁን ይድናሉ። በቃ የለም ይሄ የተገታተረው ሁሉ ከአንድ ወር በኋላ ይጠፋል። ይሄ አይናቸው ቢጫ ይጠፋል። እና የአሁኗ ግን ተቀይራ በጣም ብዙ ሰው ታሰቃያለች። ሆድ አካባቢ ሆድ ነው የምትይዘው አብዛኛውን ሆድ ራስ ትይዛለች እና ራስ ምታት አለው።
ምግብ ትከለክላለች። ማቅለሽለሽ ባህሪ ያላት እና ይረብሻቸዋል። እኔ ወፍ ማቀው እንደዚህ ነው። እንግዲህ የአሁኑ ወፍ ደግሞ በጣም ጨካኝ ገዳይ፣ ሆስፒታል ሕክምና መርፌ መድኃኒት ነው የምንወስድባት፣ ብዙ ነገር ነው የምናደርገው እና እንደዚህ አይነት ጉበት ህመም እኔ ለጠላታችሁም አያምጣ። እንደዚህ እንግዲህ እናቶቻችን በቀላሉ ማዳን ሲችሉ አሁን ደግሞ እንደዚህ ተካብዶ ኤፒታይተስ እየተባለ ውጭ ሀገር ድረስም አይሄዱም እህቶቻችን እኮ አሁን ጉበት ከተገኘባቸው የለም ውጭ ሀገር መሄድ አይቻልም፣ ከሀገር መውጣትም አይቻልም። እና ብዙዎቻችን ደግሞ በሚገርመው ሁኔታ እንጠነቀቅ። ብርጭቆ፣ ትንፋሽ፣ አብሮ መጠጣት ባንሶላ ይተላለፋል። በላብ ማለት ነው። በላብ ባንሶላ ይተላለፋል፣ በትራስ ይተላለፋል፣ በቢጃማዎች በልብሶች ይተላለፋሉ፣ በብርጭቆ ይተላለፋል። በደንብ ነው የሚተላለፈው። ለምን ኦሪንቴሽን እንደማይሰጡ አላውቅም፣ ለምን እንደማያስተምሩ ለህዝቡ አላውቅም እንጂ ጉበት የሚባለው በሽታ አብዛኛውን ተባብሶ በመሳሳም ይተላለፋል። ታውቃላችሁ፣ በመሳሳም ተላልሶ ህዝቡ ያለቀው አብዛኛውን ጉበት በመሳሳም ይተላለፋል እና በመሳሳም ይተላለፋል። እባካችሁ ፋሚሊዎቼ ይህን ነገር ለልጆቻችሁም ለራሳችሁም ለቤታችሁም ብትጠነቀቁ አሪፍ ነው እና እንደዚህ አይነት በሽታዎች ሁል ጊዜ አሁን በተለይ ሲመጡ አዳዲስ በሽታዎች ሰላማችንን እየነሱንና በጣም ጠንከር ያሉ ልጆች ህጻናቶች ላይ ነው የሚበዙት ከጥንቃቄ አንጻር መሰለኝና ጉበት በሽታ ደግሞ ከባድ ናት። ሲጀመር ጉበት ያለበት ሰው ነጭ ደም ነው ያለው። አይታችሁት ከሆነ ክብድ እንኳን አይልም ሰውነቱ ልፍስፍስ ያለና ነጭ የሆነ ደም ነው ያለው። ማለት እንደዚህ አቅሙ ደካማ ነው የሚመስለው። እንደሱ ያረገን እስቲ ይሄንን በለብ ባለ ውሃ እየጠጣ ለ3 ቀን ብትሞክሩት ደስ ይለኛል። ምክንያቱም ምንም አይነት ሳይድ ኢፌክት የለውም። ጌሾ ነው። ጌሾ ያው መራራ አይደለ? እንደገና ደግሞ ሰርዶ ባይዘው ሰርዶ እንትን የሚደረግበት ነው። እዛች ብቅል የምትበቀልበት ላይ የሚከደን ነው ሰርዶ። ብቅል ስናበቅል ሰርዶን ጥቅልል አድርገን ውትፍ አድርገን እንግዲህ በማሰሮ ነው እናት የምታበቅለውና ጥቅልል አድርጋ ክዳን ስታረጋት ነው ማየው። ሰርዶን ውትፍ ነው የምታረግባት እና ምንድነው ሰርዶ ቢቀርስ ጨርቅ ብናረግ ስላት ራሱ መድኃኒት ነው። ራሱ የሰርዶ ውሃ፣ የሰርዶ እንፋሎት፣ የሰርዶ መሻገት እዛ ውስጥ መድኃኒት ነው የምትለኝ። ስለዚህ እናንተም ደግሞ እንደሱ አድርጋችሁ እስቲ ባህላችን ተጠቀሙ። ሁላችሁም ብትጠቀሙ ደስ ይለኛል። በተለይ ያልጸናባችሁ ሰዎች ቀድማችሁ ይሄን ነገር ብታደርጉ ደስ ይለኛል። እናንተም እኔ ሁል ጊዜ አዳዲስ ነገር ነግራችኋለሁ። እንግዲህ አስተያየት ስጡ፣ በደንብ ተመልከቱ፣ አዳምጡት፣ አበረታቱኝ። ሰብስክራይብ አድርጉ። ደግሞ ዩቲዩብ ምንም አልተንቀሳቀሰም። ሰብስክራይብ አድርጉኝ። እኔም ሌላም አዳዲስ ነገር እንግዲህ ባህላችን የጠበቀ ነገር ግን ብትጠቀሙበት ስነግራችሁ ብትጠቀሙበት አሪፍ ነው ማለት ነው። ዝም ብሎ ከመስማት ይልቅ አንድ ቀንም ይጠቅማችኋል። ፎሎ አድርጉኝ፣ ሰብስክራይብ ያረጋችሁ ደውል ምልክቷን ንኩ፣ አዳምጡልኝ፣ አበረታቱኝ እና ጥያቄ ካላችሁ ጥያቄያችሁን መልስላችኋለሁ። የተሻለ ነገር ደግሞ እንደዚህ እያለ ነግራችኋለሁ ማለት ነው። መልካም ቀን፣ ሰላም ዋሉ።